በጣም እየሞከርኩ የኔ እናቴ ማያ የዚህ ነች። ማያ የት ነች? ማያ የኔ ፍቅር ቅዱስ ተነስ ቅዱሴ ፍቅር ማለት በሎ ይሰግዱልኛል። ከመጣሽልኝ እኔ ልጅ አይንሽን ግለጭ። እንዴት ነው ነገሩ? ትንሽ እኔ ልጅ አይዞሽ ልጅ የሁሉ ነገር ባንቺ ነው። ይህን ከክላስ ያርጊ። ማኪ ደብዳቤ በመጻፍ ከቤት ወጥታ ነበረ። ማሚም እጅግ በጣም ተናዷ እንግዲህ ናታንን እስከ ማሸከም ድረስ ደርሳ ትገኛለች። ሆኖም እንግዲህ በስተመጨረሻ ሰላምን እየሳማት ማኪ አይቷለች ማለት ነው። እንግዲህ በባለፈው ክፍል ላይ ማያ እቤት መጥታ ነበረ። ማያም እቤት ከመጣች በኋላ ማያ ሽንት ቤት ትገባለች። እሷም እንግዲህ ማያን ባየቻት ሰዓት ሰላም መጣች፣ ጥሩ አቀባበል አደርግላታለሁ በማለትም እንግዲህ ሽንት ቤት ትገባባታለች። ማያም ሽንት ቤት ስትገባባት ሰው አለ ብላ ብትላትም እንኳን በደህና መጣሽ አቀባበል ላደርግልሽ ነው በማለትም ወደ ውስጥ ከገባች በኋላ በስለት እጇን ትቆርጣታለች። በዛን ሰዓት ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ጩኸቱን እየሰማች ሮዚ ወደ ውስጥ ትገባለች። ሮዚም ወደ ውስጥ ስትገባ ምን ሆነሻል ብላ ስትላትም አይ ምንም አልሆንኩም በማለት ትመልስላታለች። እንዴት ምንም አልሆንኩም ትያለሽ? ከደኔ ወደ ሳሎን ስትላትም አይ ሊሄድ ነው ብላ ስትልም አይ መሄድ የለብሽም ብላ ዞር ብላ ስታያት ድንገት እጇን ወቅቷ ነበረ። እጇንም ስታየው ተቆርጧል። እሷም ትደነግጥና ማይ ጋ ትሄዳለች። ማኪ ጋር በመሄድም እንዴት ነው አንቺ እንግዳዋን በስለት የምትወጊያት በማለትም ትደበድባታለች። ማኪም እንግዲህ እሷም በስለት ተወግቷ ነበር። በፍጹም አለቅሽም፣ እንደዚህ ያደርገሻትማ እኔ እንዴትም ቢሆን አለቅሽም እያለች ነበረ። ሆኖም እንግዲህ አለቅሽም ብትላትም እጇንም ደሟን እየጠራረገች በመጣች ሰዓት ነበር ሮዚ አንጠልጥላ ሳሎን ላይ ትወስዳታለች። እሷም ወደ መሬቱ ወርውራ እየመታቻት እያለ ማሚታ ያለች ጭራሹኑ በቃ እኔን እንደ ሰው መቁጠር ትተሻል አንቺ ልጅ ምን እየሆን በጠዋቱ ቆሌያችን ተገፏል እንዳትደነግጡ እያልኩኝ ወደ ዜናችን እንገባለን። እንግዲህ ከስርም የሚያጨበጭብልኝ አለ ምንም ነገር ሳይል እንግዲህ ለማዳመጥ ትዕግስቱን ይስጣችሁ። ስለሚሰጣችሁም አመሰግናለሁ። እስከ መጨረሻ ግን በትዕግስት ተከታተሉኝ። እንግዲህ ምንም ማድረግ ስለማልችል ነው ከስሬ የሚንጫጩትን ያው ዝም ማድረግም ወደዚህ ወደዛ መሄድ ስለማልችል ነው። ከይቅርታ ጋር እንግዲህ በትዕግስት እንድታዳምጡኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉኝም ሁልጊዜም ከልብ ነው የማመሰግነው። እንግዲህ እኔን እንደ ሰው አትቆጥሪኝም ብላ ትላታለች። እሷም እንግዲህ እንደዛ ስትላት እንዴት ነው እሷ እንግዳን በስለት የምትወጋው ብላ ስትላትም ማሚም ቢሆን እንኳን እንደዚህ መሬት ላይ ነው ወይ የምትወረውሪያት ብላ ስትላትም ከፎቅ ስላልወረወርኳት ተመስገን ትበል፣ እንዴት ነው እሷ ማያን እንደዚህ የምታደርገው በማለትም እጅግ በመደንገጥም ትናገራታለች። ማሚም በወቅቱ ብትደነግጥም ግን እሷ መሬት ላይ ለምን ወረወረቻት የሚለው ቢሆንም እንግዲህ ማሚ ብትናደድም እዛ ጋር ሮዚን ነበር የተናገረቻት። እንዴት ነው አንቺ እንደ ሰው እኔን የማታከብሪ? እኔ እናትሽስ አይደለሁም ወይ በማለት በመቆጣት ከተናገረቻትም በኋላ
ሆኖም እንግዲህ ሮዚንም ነይ ውስጥ የምናወራው ነገር አለ ብላ ትላለች። ናታንም ሮዚ ምን ተፈጥሮ ነው ብሎ ሲጠይቃትም አረ ማሚ ወጋቻት እኮ ብላ ትላለች። እንግዲህ ምንድን ነው እሱ ብላ ስትላትም አረ ወጋቻት እንዴት ማንን ብሎ ሲላትም ማያን በስለት ወጋቻት ብላ ትላለች። እሱም ይደነግጣል። ሆኖም እንግዲህ ማማ ወደ ውስጥ ማኪን ካስገባቻት በኋላ ልጄ እንዴት እንደዚህ ታደርጊያለሽ ብላ ስትላትም ማሚ ብቻ እኔ ልትቆጪ እንዳይሆን ናታን የማንም ሰው አይሆንም የኔና የኔ ብቻ ነው በማለት ትናገራታለች። እሷም ለምንድን ነው ካዲያ የሰው በስለት የወጋሹ ብላ ስትላትም ማሚ አንቺ ያልገባሽ ነገር አለ። እሷ ሰላም ናት፣ ግን ስሟን ቀይሯ ነው ማኪ ያለችው እንጂ እሷ ሰላም ናት። ለዛ እኔ ደግሞ በህይወት እያለው በፍጹም ናቲ የሌላ ሰው ሆኖ ማየት አልፈልግም፣ የምከፍለውን መስዋዕት ሁሉ እከፍላለሁ ብላ ትላታለች። እሷም ሰላም ላትሆን ትችላለች ብላ ስትላትም እራሷ ናት እየሸወዱሽ ነው በማለትም እንግዲህ ትናገራታለች። እሷም በተናገረቻትም ሰዓት እሺ ትልና እንግዲህ ሮዚ ወደ ክፍል ትገባና አሁን ምን አይነት ሀሳብ ማፍለቅ አለብኝ እንደዚህማ አልተውም በማለትም እንግዲህ ደብዳቤ ትጽፋለች። ደብዳቤም ስትጽፍ እንግዲህ ለእናቷ የሚታይበት ቦታ ነበር ደብዳቤውን የጻፈችው። ማሚ ወዴት እንደሚሄድ አላውቅም፣ ግን ከወዲህ እንዳትፈልጊ ድጋሚም አታገኝኝም። የትስ ማንስ እንደሚያሳርፈኝ ባላቅም ናታን አጥቼ መኖር አልችልም በማለት እንግዲህ ደብዳቤውን ትጽፋለች። ማዘርም እንግዲህ ወደ ውስጥ ሲገቡና ሲያዩ ደብዳቤውን ያያሉ። ደብዳቤውንም እንዳየች ትደነግጥና ከዛ ልጄ ወይኔ ወዴት ነው የሄደችው? ማንስ ጋር ነው የምታርፈው? ወይኔ ልጄ በማለትም እጅግ በጣም ትደነግጣለች። እሷም እንግዲህ በደነገጠችበት ሰዓት በዛን ሰዓትም ሰላም ነበረች። ሰላምም እንግዲህ ቡና ለናታን ትሰጠውና ናታንም እንግዲህ ሰላም ስላኮረፈችው ሰላም አውቆ ቡናውን ጠጣና ቡናው መረረኝ ይላል። ከዛንም እሷን ይጠራታል። ሮዚም ምንድነው እሱ ብላ ስትላትም ሰላምዬ አሰሚም እንዴ ናታን የሚልሽ ቡናው ወፍሯል ብላ ትላታለች። እንዴ ወፍራም ቡናስ አልነበር ድሮ የምትወደው ብላ ስትልስ ከዛን እንግዲህ አሁንስ ብሎ ይላታል። እሱም እንደዛ ብላው ስትሄድም ከዛን ቡናው ይመራል ብሎ ይላታል። እንዴ ቡናው እንዴት ይመራል? አይ የዛሬ ወፍሮ መሮኛል በማለትም ሲናገር እንዴትስ ይመራል? እሺ በቃ ልቀይርልህ በማለት ስትጠጋ ሊስማትና ሊያቅፋት ይላል። በዛንም ሰዓት እንግዲህ ማሚ ትጨዋለች። እነሱም ይደነግጡና ይሄዳሉ። እነሱም እንግዲህ ከሄዱ በኋላ ማሚንም ሲያዩት ማኪ እንደጠፋች ትናገራለች። እሷም እጅግ በጣም ተናዳ ከነገረቻቸው በኋላ እሺ አሁን ተረጋጊ፣ እኛ እንፈልጋታለን፣ የትም አትሄድም በማለት ቢሏትም ይሄ ሁሉ በእናተ የተነሳ ነው በማለት ልጄ ወዴት ገብታ ይሆን እያለች እንግዲህ መጨነቋን ትቀጥላለች። ሆኖም እንግዲህ ሮዚ አትጨነቂ ማሚ ፈልገን እናመጣታለን በማለትም ብትላትም ማሚ ልትሰማቸውም ፍቃደኛ አልነበረችም። ሆኖም እንግዲህ ፍቃደኛ ባትሆንም እንደምንም ብለው ያረጋጓትና ማኪን እንደሚፈልጉ ይነግሯታል። ልጄ ብቻ ምንም አይነት ነገር እንዳትሆን፣ ልጄ አንድ ነገር እንዳትሆን እያለች እንግዲህ ማሚም እየተጨነቀች እሺ ኑ እንፈልጋት በማለትም እንግዲህ ፍለጋቸውን ይቀጥላሉ። ሆኖም እንግዲህ ሮዚና ናታን ተያይዘው ከቤት ይወጣሉ። ሮዚም እኔ በዚህ ጋር እኔ ለብቻዬ እፈልጋለሁ፣ አንተ ከማሚ ጋር ሂድ ብላ ትለዋለች።
ማኪም እንግዲህ መጠጥ ቤትም ሄዳ እየጠጣች አሁን ይሄኔ እየፈለጉኝ ሊሆን ይችላል እንደዚህ እጫወትባቸዋለሁ እያለች እንግዲህ ያንን መጠጧን ከጠጣች በኋላ አየር ልትወስድ ሜዳ ላይ ትሄዳለች። ሆኖም እዛ ቁጭ ብላ እኔ አሁን ፈልገው ካገኙኝ የቤታቸው ንግስት አድርገው ይሾሙኛል፣ ማኪ ንግስቷ፣ ማኪዬ የቤቷ ንግስት እያሉ ይጠሩኛል በማለትም እንግዲህ ራሷን ንግስት አድርጓ እየሾመች የኔ ንግስት እያለች ራሷን እያካበደች ነበረ። ሆኖም እንግዲህ ማሚ መንገዶችን እያየች እቺ ልጅ የት ሄዷ ይሆን? የት ገብታ ይሆን? ምንስ ነክቷት ይሆን? ወይኔ ያደራ ልጄ እያለች እንግዲህ እሷም እየፈለገቻት፣ ናቲም እየፈለጋት ይገኛል። ሮዚም ለብቻዋ እየፈለገቻት ትገኛለች። ሆኖም እንግዲህ ቅዱሴም ደግሞ እጅግ በጣም እየተሰቃየ ይገኛል። እሱም ቁጭ ብሎ ሳለ ባባ 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 ብላ ትጠራዋለች ልጁ። እሱም ባባ ባባ እያለች ስትጠራው ማያ መጣሽ እንዴ? ማያ የት ነው ያለሽው? ማያ የት ነው ያለሽው? ማያ ሰማይ ቤትም ቢሆን እንገናኛለን። ማያ ከአንቺ ውጭ መኖር አልችልም እያለ ነበር ማያ ባባ ባባ እያለች እየጠራችሁ። ሆኖም ቅዱሴ እኔ መሞት አልፈልግም፣ የት ነው ያለሽው? እኔ ወደ አንቺ መምጣት አልችልም፣ የት ነው ያለሽው? እያለ እየተሰቃየ ግድግዳውን ሁሉ እየዞረ እያየ ማያ ማያ እያለ ነበረ። እንግዲህ ማያ የህፃን ድምፅ እያወጣች እንደ የህፃን የኔ ልጅ የት ነው ያለሽልኝ? የኔ ልጅ እያለ ነበረ። እንግዲህ በባለፈው ላይ እንደምናስታውሰው ማያ ነኝ ያለች ልጅ መታ ነበረ። እንግዲህ እሷም ሮዚ ወደ ቤት እንግዲህ ተቀብላ የወሰደቻትና ማኪ የወጋቻት ማለት ነው። ሆኖም እንግዲህ ዛሬ ላይ ቅዱሴ ማያ ብሎ የሚላትና የምትጠራው ማያ የምትጠራው ልጁም ነበረች። እንግዲህ ልጁ ስትጠራው እንደሚሞት የሞት ምልክት ይባላል። እንግዲህ ሆኖም እንግዲህ እሱም እንደዛ በምትጠራው ሰዓት ጆሮውን ይዞ መሞት እንደማይፈልግ እየተናገረ ነበረ። እንግዲህ እቺ ማያ ማናት? እቺስ ለምንድን ነው የመጣችው? ምንስ ልታደርግ አስባ ነው? እንግዲህ በባለፈው ጊዜ የምታስታውሱ ከሆነ ምንም ነገር የባነኑብኝ የነቁብኝ ነገር የለም ብላ ስትል ነበረ። ስለዚህ ይሄ ነገር እንዴት ነው? ምንስ ፈልጓ ነው እሷ የመጣችው? በምን በኩል ልትበቀለው ይመስላችኋል? እንግዲህ ሀሳባችሁን በመሀል ላይ ኮሜንት ላይ ያደረጋችሁ። ቅዱሴ እንግዲህ እብደቱ እንደዛው እንደቀጠለ ነው። ሆኖም እንግዲህ ሮዚ ማያን ልፈልግ ብላ ብትሄድም ማያን እየፈለገቻት አልነበረም። ቅዱሴ ጋር ስደርስ ቅዱሴ ብቻውን እየጮኸ ነበረ። እሷም ወደ እሱ ስትጠጋ ማያ መጣሽልኝ፣ የኔ ልጅ መጣሽልኝ ማያ በማለትም እንግዲህ ወደ እሷ ይጠጋና በደንብ አድርጎ ያቅፋታል። ካቀፋትም በኋላ መጀመሪያ ላይ ሳያስተውል ነበር ያቀፋት። ወደ ደረቱም አስጠግቶ ካቀፋት በኋላ እጅግ ይደነግጥና ይገፈትራታል። ሮዚም በዚህን ሰዓት ቅዱሴ ምን ሆነሃል? ምንድነው የሆንከው ነገር ብላ ብትለውም ቅዱሴ እያለችው እንግዲህ እራሱን ይስትባታል። እሱም እራሱን በሳተባት ሰዓት ቀጥታ ለማያ ትደውልላታለች። ማያ ብላ ስትላትም ሮዚ እንዴት ነሽልኝ ብላ ትላታለች። እሷ ደህና ነኝ፣ ግን ቅዱሴ ተመልሶ መጥቷል ብላ ትላታለች። እሷም አይ ቅዱሴ ነው ያልሽው ብላ እንደደነገጠ ሰው ትሆናለች። እሷም ስትደነግጥ እኔ ምልሽ ማያዬ የምትችይ ከሆነ እዛ ቦታ ላይ ቅዱሴ ስለመጣ መምጣት ትችያለሽ ወይ ብላ ትላታለች። እንግዲህ ሮዚ እዚህ ጋር ትክክለኛ ነገር ነው ተጨንቋ እሷን እየጠራቻት ያለችው ማያ እሷ የሚፈልጋት ትክክለኛ ስለመሰለችው ነበረ። ሆኖም እንግዲህ በቃ መጣው ብላ ስልኩን ትዘጋለች። ሮዚም እንግዲህ ቅዱሴን ይዟ ግራ ተጋብታ ነበረ።
ቅዱሴን ይዛ ግራ እየተጋባች እየጠበቀችው፣ ቅዱሴም ደግሞ ራሱን እየሳተ እየመጣ ይገኛል። ሆኖም እንግዲህ ማያ የምትባለዋ ግን የላከችባት እጅግ የሚያስፈራና የሚያስደነግጥ ነው። ይህም እንግዲህ ሁለት ሰዎች ስለት የያዙ ሰዎች ወደ እሷ መጥተዋል። ሮዚም እንግዲህ ቅዱሴ እጇ ላይ ራሱን ስቶ ራሱንም በሳተበት ሰዓት እሱን አይኑን እያየች ማያ ካሁን ትመጣለች እያለች ነበረ። ሆኖም እንግዲህ ማያ ሳትሆን የመጣችው ስለት የያዙ ሰዎች ሁለት ሰው መጥተው ይገኛሉ። ሮዚን ምን ሊያደርጓት ሲሆን ይሄ ነገር ለምንስ አቅደው ይሆን እንደዚህ ያደረጉት? እጅግ በጣም የሚያስገርምና የሚያስፈራ ነገር ነው። እንግዲህ ሮዚ ምን ውስጥ የገባችው? ሆኖም እንግዲህ ማያ ለምንስ እንደዚህ ልታደርግ አሰበች? ሆኖም እንግዲህ እንዳያችሁትም ማኪን ተሸክሟት ከመጣ በኋላ ተሸከማት ብላ ማሚ ታሸክመውና ከዛ ካለበት እስከ ቤት ድረስ ተሸክሞ ያመጣታል። ማኪም እንግዲህ በዚህ ደስተኛ ሆና ተሸክሞ ቤት ሲያመጣ ሰላምም እበር ላይ ነበረች። ሰላምም አይታቸው ስትደነግጥ ምንድነው እዚህ ጋር የምትሰሪው? ለምንድነው እዚህ ጋር የቆምሹ? በይ አሁን ሂጂና የሆነ ነገር ስሪ። አንቺ ነሽ እንጂ ከዚህ ቤት ጥርግ ብለሽ መውጣት ያለብሽ ልጄ አይደለችም። አንቺ ምን እያደረግሽ ነው ያለሽው? ልጄማ እንደዚህ እንድትወጣ እንዴት ነው የምትፈቅጂው? ስለዚህ አሁን ሂጂ ይህንን ሻንጣ አስቀምጪ። ሆኖም እንግዲህ ልጄ አንድ ነገር እንዳትሆን ብላ ትላታለች። እሷም ልጄ ምንም ነገር አትሆንም፣ ልጄ ምንም አይነት ነገር አይነካትም፣ ልጄ ምንም ነገር እንዳታደርጊያት ሂጂና አሁን ይሄንን ቦርሳ ክፍሌ አስቀምጪ፣ ለሷም የሚበላ ነገር ስሪላት ብላ ትላታለች። ናታንም ጋር እንዳትሄጂ፣ ናታን ጋር እንዳትገቢ በማለትም ትናገራታለች። እነሱም ጥሩ ጊዜ ያሳልፉ በማለት ስትላትም በዚሁ እንግዲህ እጅግ በጣም ታዝናለች። ሰላምን ብታዝን እንግዲህ ምንም አይነት ነገር ማድረግ ስለማትችል ውስጧ እየተናደደ አሁን አንቺ ጥሩ ጊዜ አመቻቸሽላቸው ማለት ነው በማለትም እንግዲህ ትቷት ትሄዳለች። ሆኖም እንግዲህ እንደዛም ከማድረጓ ያለፈ ለምንስ ነው ይሄ ነገር እየተፈጠረብኝ ያለው የሚለው ነገር ቢያናድዳትም እንግዲህ እሷ ከቤትም ሄዷ ነበረ። እንደምናስታውሰው ናታን ነበረ ቴክስት አድርጎላት እናቱ እንደታመመች ቴክስት ያደርግላታል። እሷም እንግዲህ ቴክስት ከተደረገላት በኋላ ቀጥ ብላ ነበር የመጣችው። እንግዲህ እሷም ቀጥ ብላ ከመጣች በኋላ ናታንን የማናገር ፈቃደኝነት ሳይሆን ማሚ የታለች ብላ ስትልም ማሚ ምንም አልሆነችም እኔ አውቄ ነው የጠራውሽ ብሎ ሲላትም እንዴት ነው አውቀህ የምትጠራኝ ብላ ትለዋለች። እሱም የጠራውሽ እኔ አውቄ ነው፣ ስለዚህ አሁን ላይ አንቺ ብሎ ሲላትም እንደዛ ከሆነ እሄዳለሁ ብላ ስትልም አይ እውነቴን ነው ሄደሽ ጠይቂያት ብሎ ይላታል። እሷም እንግዲህ ሄዷ ትጠይቃለች። እሷም ሄዷ ከጠየቀችም በኋላ ማኪ እዛ ነበረች። ማኪም እንግዲህ እዛ በነበረችም ሰዓት ምንድን ነው እሱ ብላ ስትላትም አይ አንቺ ቆሌ ቢስ ከዚህ ሄደሽ አልነበር ወይ? ምን አባሽ ልትሆኚ ነው እየመጣሹ ብላ ትላታለች። እሷም ማሚ እንድታመመኝ ስለሰማው ማሚን ልጠይቃት ነው የመጣሁት ብላ ብትላትም አይ አሁን ማሚን ለመጠየቅ ነው የመጣሽው? ማሚንማ ለመጠየቅ አይደለም ብላ ትላታለች። አንቺ የመጣሽው ማሚን ለመጠየቅ ሳይሆን የመጣሽበት የራስሽ ዓላማ አለሽ። ማሚን ለመጠየቅ አይደለም፣ የምትኖሪበት ስላጣሽ ነው ብላ ትላታለች። እሷም እንደዛ ነው ብላ ስትላትም አረ እኔ ማሚን ለመጠየቅ ነው፣ አንቺ አስመሳይ የታባሽ ልትቀመጪ ነበር እያለች እንግዲህ እየተናገረቻትም ነበረ። ሆኖም እንግዲህ እንደዛ ብትናገራት ምንም ነገር ማድረግ ስለማትችል እሷም እንግዲህ ዝም ትላታለች። ሆኖም እንግዲህ ለናታን ምግብ ትሰራና ማሚ
ለማኪ እንድታበላት አዟካለች ብላ ትለዋለች። እሱም እንደዛ በምትለው ሰዓት እሺ በቃ በማለትም እንግዲህ ይናገርና አምጩ ብሎ ሊያበላት ይላል። እሱም እንግዲህ እንደዛ በሚላ ሰዓት እሷም እውነት ይመስላትና ጠጋ ብላ ልትሰጠው ስትል የኔ ፍቅር ናፍቀሽኛል እኮ ለምንድን ነው የምትሸሽኝ? ለምን በዚህን ሰዓት ብቻዬንስ ትተውኛለሽ? ለምንስ ነው የማላሳዝንሽ? ለምን ብሎ ይጠይቃታል። እሷም እንግዲህ በሚጠይቃት ሰዓት ካዲያ እኔ ምን ላድርግ ብላ ስትልም በይ አሁን አንቺ እንደዚህ መሆን የለብሽም፣ አረ እንዴት እንደዚህ ታደርጊያለሽ ብሎ ይላታል። እሱም እንዴት ካዲያ ምን ላድርግ ብላ ስትልም አይ አሁን አንቺ ምን መሆን ነው የምትፈልጊው? ለምንስ ከጎኔ አትሆኝም? እንዴትስ ነው የኔ ፍቅር የምትተይኝ? ብሎ እንግዲህ ከንፈሮቿን ሊስማት ወደ እሷ ይጠጋል። እሱም ወደ እሷ በሚጠጋባት ሰዓት ቀጥ ብላ ሮዚ ትመጣለች፣ ማኪ ትመጣለች። ማኪም በመጣችበት ሰዓት ታይና አፏን እጇ ላይ ጭና እጅግ በጣም በመደንገጥ እየተመለከተቻቸው ነበረ። እሷም እንግዲህ እጅግ በጣም ደንግጧ ትገኛለች። ምንስ ይፈጠር ይሆን የሚለውን እንግዲህ በቀጣይ የምናየው ይሆናል። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እንግዲህ ሮዚስ ምን አይነት ጉዳት ይደርስባት ይሆን? እንግዲህ እነኚህ ስለትን ይዘው የመጡ ሰዎች ምንስ ሊያደርጓት ይሆን? ማያስ ማናስ እንደዚህ ያደረገችው? እንግዲህ ቅዱሴም ደግሞ ከሞት እየጠራችው ነበረ። እንግዲህ እሱም እኔ አልሞትም፣ እኔ በፍጹም አልሞትም እያለ ነበረ። ይሄ ነገርስ እንዴት ይሆን? እንዴት ይፈጠር ይሆን የሚለውን እንግዲህ ሁላችንም እንዴት እንደምናደርግ እንግዲህ እያሰብን እንገኛለን። ሆኖም እንግዲህ ይህንን ነገር እንዴት አድርጋችሁ ይስተካከላል? ሀሳባችሁን እንግዲህ ኮሜንት ላይ በማስቀመጥ ሀሳባችሁን መግለጽ ትችላላችሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉ ከልብ አመሰግናለሁ። ቀናችሁ ያማረና የተዋበ እንዲሆን መልካም ምኞቴ ነው።